የተባረከ ተስፋለን የተባረከ አገር ኢየሱስ አዘጋጅቶልናል። አገራችን በሰማይ ነው ስንል ተረት አይደለም ወገኖች። አይኖቻችንን እግዚአብሔር ይክፈትልን። ዛሬ በተለያየ ነገር የተያዝን በተለያየ ነገር በመንገዳችን ተስፋ ቆርጣችሁ የቆማችሁ ሰዎች ካላችሁ እግዚአብሔር ያዘጋጀላችሁ አገር የከበረች አገር ናት። እንደው ያልተመቻችሁ በተለያየ አገር ኖራችሁ ያልተመቻችሁ በሱዳን መኖር ከባድ ነው። በስደት አገሮች መንከራተት ከባድ ነው። ግን እግዚአብሔር አንዴና ለዘላለም የምናርፍበት መንከራተት የሌለባት ከተማ አዘጋጅቶልናል። ለበጉ ሙሽራ የተዘጋጀች ክብር ለእግዚአብሔር ይሁን። ከተማይቱ መሰረቷ እንደዚህ ውበት ያላት ከተማ ናት። ከተማይቱ አደባባዮችም አላት። መጽሐፍ ቅዱስ ሲናገር የከተማይቱ አደባባይ ተመልከቱ ምን ይላል? ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበር። እንዴት አድርጋችሁ ይህን መግለጽ ትችላላችሁ? እስቲ ተልሚ ንገሩኝ። ጥሩ ብርጭቆ የሚመስል ጥሩ ወርቅ ምን ማለት ነው? ትራንስፓረንት የሆነ ወርቅ ማለት ነው። ወርቅ ነው፣ እንደ ብርጭቆ ነው። ብርጭቆ በውስጡ ማየት ትችላላችሁ። ልክ እንደዛ በጣም ግሎሪየስ የሆነ ብርሃን ሲያርፍበት በጣም አሁን አንድ ፕሪዝም ውስጥ ብርሃን ሲያልፍ ፊዚክስ ስንማር ታስታውሳላችሁ አይደለም? በአንድ ፕሪዝም ውስጥ ብርሃን ሲያልፍ ቪቢጊዮር ወይም ቫዮለንት ኢንዲጎ ምናምን የሚባሉ ቀለማቶች በሌላው ኤንድ ላይ መርጅ አድርገው ይወጣሉ። ልክ እንደዛ ይሄቺ ከተማ ከጥሩ ወርቅ ብርጭቆ ከሚመስል ወርቅ የተሰራች ናት። አደባባይዋ ሪፍሌክሽን አለው፣ ውበት አለው። በምን በፓስተር ቃል እንዴት ይገለጣል? እንዴት መልአክ መጥቶ እንኳን ቢነግራችሁ እያለ ነው የሚነግራችሁ። ምክንያቱም እኛ ያለንበት ሊሚትድ የሆነ እውቀት ነው ያለን። ሊሚትድ የሆነ ስጋ ውስጥ ነው ያለን። ውስንነት አለብን። ነገር ግን አንድ ቀን ጌታን ስናየው በዚች ከተማ እንኖራለን። ሃሌሉያ! ልባቸው የተከፈተላቸው አይኖቻቸው የተከፈተላቸው ዘመሩላት። ሃሌሉያ! በፈረንጆች ቢዩላላንድ እያሉ ይዘምሩላታል። በእንግሊዝኛ መዝሙሮች ላይ ትሰሟቸዋላችሁ። ቢዩላላንድ፣ በእኛም ደግሞ መንግሥተ ሰማይ ብለን ወይም ቅድስቲቱ ኢየሩሳሌም ቅድስቲት ከተማ የጎዳናሽ ውጥንቅጡ ቢበዛ እንኳን ሳላይሽ አልቀርም እያለ ወንድማችን የዘመረላት፣ ሌሎችም ዘማሪዎች የዘመሩላት በጣም የምታስደንቅ ከተማ ናት። የደህንነታችን ደስቲኒ ያለበት፣ በጉን በአካል የምናገኝበት፣ በሽታ የሌለበት፣ ሐዘን የሌለበት፣ እርጅና የሌለበት፣ ድህነት የሌለበት፣ ጦርነት የሌለበት፣ ዘረኝነት የሌለበት፣ ጉስቁልና የሌለበት የዘላለም ረፍት የተዘጋጀልን ሰዎች ነን። ሃሌሉያ! የተባረከው ተስፋችን የናዝሬቱ ኢየሱስ በክብር ይመጣል፣ ሊያሳርፍን ይመጣል። ከተማይቱ አደባባዮቿ ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበሩ ብሎ መጽሐፍ ቅዱስ ይነግረናል። ስለ ገጽታዋ ሲነግረን መጽሐፍ ቅዱስ ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ይላል ለባሏ እንደተሸለመ ሙሽራ ተዘጋጅታ። ዋው ዋት ግሎሪየስ ዴይ! እንዴት ያለ አንድ መዝሙር ትዝ አለኝ። ድሮ መካነ ኢየሱስ ቸርች ይዘመር ነበረ። እንዴት ያለ ታላቅ ቀን ይሆናል ኢየሱስ በዓለም ሲያበራ ልጆቹንም ሲጠራ። እንዴት ያለ ታላቅ ቀን ይሆናል። ከዚህ ከስጋዊ አካል ተለይተን ወደ ሰማያዊ ክብር ስንገባ ከዚህ በፊት አውቀነው የማናውቀው እውቀቶች አይኖቻችን ሲከፈቱ ለካ ይሄ ከቸርች ያለፈ ነገር ነው። ለካ ይሄ ከአንድ ጉባኤ ያለፈ ጉዳይ ነው። ለካ ይሄ ከመብላት ከመጠጣት ያለፈ ጉዳይ ነው። የዘላለም ጉዳይ። ለካ የከበረ ዓለም አለ። ለካ የከበረ ረፍት አለ። ወገኖች ሆይ በበሽታ ላላችሁ ፈውስ አለ፣ መጽናናት አለ። በሐዘን ላላችሁ ጌታ መንፈስ ቅዱስ ያጽናናችሁ። አገር አላችሁ፣ በውጊያ ውስጥ ያላችሁ፣ በሰልፍ ውስጥ ያላችሁ፣ በፋይናንሻል ስትራግል ውስጥ ያላችሁ፣ በትዳራችሁ ትግል ውስጥ ያላችሁ ሰላም ለእናንተ ይሆን። እግዚአብሔር አገር አዘጋጅቶላችኋል። ጻድቃን ይህችን ምድር ጥለናት እንሄዳለን። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ይሄ ሰው እጅ ያልነካት፣ በአናጢ ያልተሰራች፣ በግንበኛ ያልተሰራች እንደተሸለመ ሙሽራ ተዘጋጅታ ይህ ሁሉ ዓመት እየተዋበች ነው ተሽቆጥቁጣ። አሁን አዲስ አበባ ጸዳች ብለን ብዙ ጊዜ ደስታችንን ገልጠናል። እግዚአብሔር ይባርካቸው የሚሰሩትን ሰዎች። እሱን ክሪቲሳይዝ ላደርግ አይደለም፣ ሊነጻጸር አይችልም ልላቸው። የሰማይቱ በእግዚአብሔር እጅ የተሰራች መላእክት የሚመላለሱባት አብሶሉት ፐርፌክሽን ያለባት ፀሐይና ጨረቃ ማያስፈልጉበት። ሃሌሉያ! ግሎሪ ከዙፋኑ ወጥቶ ክብር ከዙፋኑ ወጥቶ በእነዚህ ድንጋዮች ውስጥ ሲያልፍ ይሄ ብርሃን ምን አይነት ነጸብራቅ እንደሚወጣ አስቡ።
ልክ እንደ ፕሪዝሙ ምሳሌ የእግዚአብሔር ክብር የሞላባት ብርሃኗ እጅግ እንደከበረ ድንጋይ እንደ ኢያስጴ ድንጋይ ሆኖ እንደ ብርሌ የጠራ ነው። ማየት በውስጡ በአስፋልቱ ስር ማየት ወይም ደግሞ በወርቁ ስር ማየት ትችላላችሁ። በግድግዳ ውስጥ ማየት ትችላላችሁ። ምክንያቱም ትራንስፓረንት ናት፣ ክሪስታል የሆነች ከተማ ናት። ከተማይቱ 4 ማዕዘን ነበራት። ርዝመቷ እንደ ከፍታዋ ነው። ከሩቅ የምትታይ በጣም ብዙ ቢሊየንስን መያዝ የምትችል ከተማዋ በጣም የከበሩ ድንጋዮች ያሉባት ከወርቅ የተሰራች ከብር በጣም ውበት ካላቸው ድንጋዮች ጋር ወርቅ ብቻ አይደለም፣ በእግዚአብሔር ክብር የምታበራ በአስደናቂ ግርማ መጎሳ በውስጧ እንደተሸለመ ሙሽራ የተባለላት። በቃ ሙሽራ እንዴት አድርጋ እንደምትሞሸር እህቶቼ ታውቃላችሁ። ጥንቃቄዋ፣ ማማሯ፣ ሽታዋ፣ ሁሉ ነገሯ በቃ ዳትስ ስፔሻል። ልክ እንደዛ ተውባ ከሰማይ ትወርዳለች ይለናል መጽሐፍ። ይህ እግዚአብሔር ክብር ያለባት ኢየሩሳሌም፣ ቅድስቲቷ ኢየሩሳሌም። ልባችሁ አይውደቅ ወገኖቼ፣ ወይ አገር አለን በሰማይ። እንደዚህ አይነት ተስፋ አለን። ይሄ ከደሞዝ ያለፈ ደስታ የሌለበት ምድር ላይ ነው ያለነው። ወይንም ከምድራዊ ነገር ከምድራዊ ደስታ ከዛ የለም። ዚስ ዊክ ደስታ ኔክስት ዊክ የሌለበት፣ በብዙ ጉስቁልና ያለበት፣ ሀዘን ያለበት፣ ብዙ ነገር ያለበት ነው። ነገር ግን ሁሌ ሰላም ያለባት፣ ክብር ያለባት፣ በእግዚአብሔር ክብር ውስጥ መኖር፣ በእግዚአብሔር ብርሃን ውስጥ መኖር፣ በቃ ምን ተነፍሰው ምናየው በእግዚአብሔር ክብር የሞላበት ሰማይን እንድትናፍቁ ነው ይህን የምናገር ወገኖች። እግዚአብሔር ስም የተባረከ ይሁን። ይህንን ያዩ ዘማሪዎች ይዘምሩልን፣ ስለ እሷ ያደንቁልናል። ስለ ምድራዊ ትርካምንታ ይዘምሩልንም። ሰማይቱን ኢየሩሳሌም የበጉን ክብር ሃሌሉያ። በመካከሏ አንድ ነገር ይናገራል፣ በጣም አስደናቂ ነገር። ልክ ከዘፍጥረት መጽሐፍ ላይ ያለው አይነት በወንዙ ዳርን ወዲያና ወዲህ ይላል። ምን አለ? አንድ የህይወት ወንዝ ከተማይቱን ሰንጥቆ የሚያልፋለ ከመቅደስ የሚወጣው አይነት እና ይሄ ምንጭ ወጥቶ የሚሄድ ወንዝ ነው። የህይወት ወንዝ ነው። የህይወት ውሃ ነው። በእኔ የሚያምን አለ ኢየሱስ የህይወት ውሃ ምንጭ ከሆዱ ይፈልቃል አለ። የዛ ስንሄድ የምናገኘው ይህንን መንፈሳዊ ርስት ውስጥ እንገባለን። በወንዙ ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የህይወት ዛፍ አለ። በየወሩ የሚያፈራ ዛፍ የት አይታችሁ ታውቃላችሁ? በዓመት አንዴ ካፈራ ነው፣ ግን በየወሩ ያፈራል። 12 ፍሬ የሚሰጥ ማለት አንድ ዛፍ ሆኖ 12 አይነት ፍሬ የሚሰጥ። በቃ ለምሳሌ ያህል በሰው ቋንቋ ልግለጠው። እዚህ ጋር ሙዝ ያፈራል፣ እዚህ ጋር ብርቱካን ያፈራል፣ እዚህ ጋር ሌላ ያፈራል፣ እዚህ ጋር ማንጎ ያፈራል፣ እዚህ ጋር ማፈራው አይነት 12 አይነት ፍሬዎች ያፈራል። የዛፉ ቅጠሎች ደግሞ የዛፎቹ ቅጠሎች ለህዝብ መፈወሻ የነበሩ ይላል። ስለዚህ እርጅናን ያሸንፋል። ኤተርኒቲ መኖር ይቻላል። በሽታ የለም፣ ጉስቁልና የለም። ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሆኖ እንዳይኖር ተብሎ የተከለከለው ዘፍጥረት 3 ላይ አዳም የተከለከለው ያቺ የምትንበለበል ኪሩቤል ሰይፍ እንደነበረ የለም። የሕይወትን ዛፍ መብላት ይቻላል። የሕይወትን ውሃ እዛው መጠጣት ይቻላል። ክብር ለእግዚአብሔር ይሁን። አሜን አሜን። ኢየሩሳሌም ቅድስቲት ከተማ ሃሌሉያ። በጉ በብርሃኑ የሚያበራባት ከተማ፣ ስለ እሷ ነው የምንማረው ዛሬ በዚህች ከተማ ላይ የሚሆነው። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁኝ። የዋሆች ብፁዓን ናቸው ይላል መጽሐፍ ቅዱስ፣ ምድርን ይወርሳሉ። ይሄ ማቴዎስ 5:5 ላይ ያለው ቃል አዎ፣ ይሄ አዲሲቱ ኢየሩሳሌም ለእኔና ለእናንተ ምድርን ይወርሳሉ ሲል አዲሲቱን ምድር አዲሲቱን ሰማይ እንወርሳለን። ቅድስቲት ከተማ የአዲሲቱ ምድር ዋና ከተማ በቃ this is the capital መዲና ወደዚች ምድር ነው ስትወርድ አየኋት የሚለው ወደዚህ አዲሱ ምድር ላይ በስፋቷ በጣም ትልቅ አሁን ካለችው ምድር በጣም ትልቅ የሆነ ባህር የሌለበት ስሙኝ በደም ባህር አይኖር ሜዲትራኒያን ፓሲፊክ ብሎ ምን የለም አብሶሉት ምድር የሆነች ገነት የሆነች ማለት ነው። ስለዚህ እቺ አዲሲቱ ምድር ዋና ከተማ የምትሆነው አዲሲቱ ኢየሩሳሌም ናት። ሁሉም ጻድቃኖች በዚህ ከተማ ውስጥ ነው የሚኖሩት። በዛ የህይወት ዛፍ አለ። መጽሐፍ እንደሚነግረን በዛ የህይወት ዛፍ አለ። ሃሌሉያ። በዛ የህይወት ዛፍ ውስጥ ብዙ በረከቶች አሉ። ቅድም እንዳልኳቸው በአዲሲቱ ኢየሩሳሌም የሚኖሩ ነዋሪዎች፣ አንደኛ ጌታ ራሱ ከህዝቡ ጋር ይኖራል። ክብር ለእግዚአብሔር ይሁን። ራእይ 21 ቁጥር 3 ላይ የሚነግረን ይሄንን ነው። ምን ብሎ ይነግረናል? ጌታ ራሱ ከነሱ ጋር ይኖራል።
እንደገና ደግሞ ምንም ስልቹነት የለም። መኖር አንድ ጊዜ ወንጌላዊ ያሬድ ሲያስተምር ነው የሰማሁት። ለአንዳንዶች መንግስተ ሰማያት ማለት ወይም ደግሞ ዘላለም ህይወት ማለት መኖር ብቻ ይመስላቸዋል እና አይሰለችም አለኝ። አንድ ሰው ጠየቀኝ አለ እና መንግስተ ሰማያት የሚሰለች አይደለም በፍጹም። አንድ ቀን እንደ 1000 ዓመት እንደ አንድ ቀን። እንግዲህ ያስቡት፣ ንጽጽሩ ስታዩት አንድ ሰው አንድ ቀን ኖሮ 1000 ዓመት የኖረ ያህል ሳቲስፋክሽን ይኖረዋል። እንደገና ደግሞ 1000 ዓመት ኖሮ አንድ ቀን የኖረ ይመስለዋል። ጊዜው አይታወቅም። በፕሬሰንስ ውስጥ ሰው ይኖራል ማለት ነው። ክብር ለእግዚአብሔር ይሁን። ብርሃኑን እያየ ክብሩን እያየ ድምፁን እየሰማ የህይወት ውሃ እያለ በቃ ምንም የጎደለበት የሌለ በጭራሽ አሰልቺ አይሆንም። ለዘላለም ደስታ ያለበት ቦታ መዝሙር 16 ይህንን ነው የሚነግረን። ለዘላለም በደስታ ይኖራሉ የሚለን ይህን። ሞት የለም፣ ህመም የለም፣ እንባ የለም፣ ሐዘን የለም፣ ሆስፒታል የለም፣ ቀዶ ጥገና የለም፣ ዲያቤቲክስ የለም፣ ሃሌሉያ፣ ካንሰር የለም፣ ሐዘን የለም፣ ጉስቁልና የለም፣ ብስጭት የለም፣ መከራ የለም፣ ጦርነት የለም፣ ረሃብ የለም፣ ጥማት የለም። ሃሌሉያ ሃሌሉያ። መጽሐፍ ሲናገር አይደክሙም ይላል ኢሳይያስ 40 ቁጥር 31 አለመድከም ያለበት ሀገር። የእያንዳንዱ ሰው አካላዊ ሁኔታ በሁሉም መንገድ ፐርፌክት ይሆናል። ደንቆሮች ይሰማሉ፣ እውሮች ያሉ፣ ሽባዎች ይቅርታ ወይም አካለ ስንኩላሎች ይሮጣሉ። ፐርፌክሽን ያለበት ቦታ ነው። ማንም በሽተኛ አይኖርም። ሁሉም የተፈወሰ ነው። ሃሌሉያ። አእምሮ የተፈወሰ ነው። ስጋ በዚህ በአዲሱ ሰውነት ውስጥ በሽታ አይመጣም፣ በሽታ አይይዘውም። በሽታ የሚባል የለም። ከአሮጌው ዓለም ጋር ተሰናብቷል። ክብር ለእግዚአብሔር ይሁን። ለዚህ የተባረከ ሀገር እንጠብቃለን። ባሩሃ ባበሸማ አዶናይ የምንለው ለዚህ ነው። ክብር ለእግዚአብሔር ይሁን። እነዚህ በዚህ የሚኖሩ በጣም ብፁዓን ናቸው፣ በአዲሲቷ ኢየሩሳሌም የተጠሩ በበጉ ደም ልብሳቸውን ያጠቡ ብፁዓን ናቸው። እግዚአብሔር በቃ ሰማያዊት ምድር ያዘጋጀላቸው፣ እግዚአብሔር ክብር ባለበት፣ እግዚአብሔር መንፈስ ባለበት፣ እረፍት ባለበት በአዲሲቱ ኢየሩሳሌም የሚኖሩ በጣም ብፁዓን ናቸው። ቅናት የለም፣ ፍርሃት የለም፣ ጥላቻ የለም፣ ሐሰት የለም፣ ምቀኝነት የለም፣ እርኩሰት የለም፣ ቂመኝነት የለም፣ ጭንቀት የለም። ክፋት ሁሉ በእግዚአብሔር መንግሥት አይገኝም። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄ የጸዳ ከተማ፣ ኃጢአት የሌለበት ከተማ ወገኖች ሆይ ሰዎችን ከእንግዲህ በኋላ በሚያስደንቅ ወይም ደግሞ በሚጎዳቸው ሸክም አይጫኑም። ምንም የሚጎዳቸው ነገር የለም። ከዚህ በኋላ ጭንቀት አይኖርም። ይሄ ሰላም፣ ዘላለማዊ የሆነ የሰላም ጊዜ። የምድር ጫናዎች፣ ቀንበሮች፣ ይሄ ምንድነው ቀነ ገደቦች ለዘላለም ይወገዳሉ። ኤክስፓይሪ ዴት የለም። የሚያጣድፈን የለም። የሚያስጨንቀን የለም። የሚያሳስነን የለም። በሽታ የለም። ጉስቁልና የለም። ሃሌሉያ። ሆስፒታል አያስፈልገንም። ሶሪ ዶክተሮች፣ በዛ አምላኪዎች ናችሁ እንጂ ሐኪሞች የለንም፣ አንፈልግምም። ጤነኞች ነን። የተፈወሰ አካል ይዘን ነው የምንሄደው። ስለዚህ አዲሱ ምድር ከዚች ዓለም የሚለይባቸው ነገሮች አሉ። ዛሬ የምናውቃቸው ሰፋፊ ውቅያኖሶች አይኖሩንም። ሜዲትሬኒያን አይኖረንም። ፓሲፊክ አይኖረንም። ሌሎቹም አያስፈልጉንም፣ ምንም አይጠቅሙንም። ስለዚህ ይሄ አለቀ። አሁን ያለው የውቅያኖሶች ያሉበትን የምድርን ብትወስዱት የምድርን 70% ያህል ሜዲትሬኒያን እና ፓሲፊክ እነዚህ የተባሉት ባህሮች እና ውቅያኖሶች እነሱ ናቸው የያዙት። የዛን ጊዜ እነዚህ ሁሉ አይኖሩም በአዲሲቱ ኢየሩሳሌም። እግዚአብሔር ስም የተባረከ ይሁን። በዛ እንተዋወቃለን ወይ ብለው ሰዎች ይጠይቁናል። እንዴ በደንብ እንጂ እንተዋወቃለን እና በዚያን ጊዜ ይላል ጳውሎስ እንደታወቅ አውቃለሁ ይላል። የእውቀት ሙላት ይሆናል፣ ድንግዝግዝ አይኖርም። ብዙ ነገር እናውቃለን ስለ እግዚአብሔር፣ ስለ መንግሥተ ሰማያት፣ ጥያቄ ስለሚሆኑብን ነገሮች፣ ብዙ ነገር እግዚአብሔር ሰማያዊ እውቀት ይሞላናል። ብዙ ነገር እናውቃለን ስለ ፍጥረት ዓለም፣ መጽሐፍ ቅዱስ ላይ ስለሚኖረን ጥያቄዎቻችን ሁሉ ይመለስልናል። እንተዋወቃለን በደንብ። ሳያስተዋውቁ ነው የምንተዋወቀው፣ በስም ነው የምንተዋወቀው። ምናልባት አዲስ ስም ይኖረናል ሁላችንም ብዬ አስባለሁ። ጌታም ያወጣልን በውቢቱ ኢየሩሳሌም በቅድስቲቱ ሀገር። ሃሌሉያ።
ወገኖች ሆይ በሰማይ ስጋና አጥንት ይኖረናል ወይ ብላችሁ ተጠይቁኝ ይሆናል። ይሄ ወይም በሰማይ ብለው እንዲሁ አዲሱን ዓለም ለመግለጥ ነው። አዲስ ሰማይ አዲስ ምድር ስለሆነ አንድ ጥቅስ ላውጣላችሁና ባልሳሳት ይህን ጥቅስ ላውጣላችሁ። እንደዚህ ይላል፣ ይህን ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። እነሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳለ በዚህ አንዳች የሚበላ አላችሁን አላቸው። አያቸው፣ አካል እንዳለው ሊያሳያቸው ነው። እነሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። አካል እንዳለው ሊያሳያቸው እስከ ቢታንያም አወጣቸው። እጆቹን አንስቶ ባረካቸው። ሲባርካቸው ከእነርሱ ተለየ፣ ወደ ሰማይም አረገ ይላል። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ ምን ማለት ነው? ስጋና መንፈስ ስጋና አጥንት የለውም። ስለዚህ ሰማያዊ የሆነ ስጋ እንለብሳለን፣ ሰማያዊ አካል እንለብሳለን። ለዛኛው ዓለም የሚሆን ለዚህኛው ዓለም የሚሆን የሚበላ የሚጠጣ አካል አለን። የሚራመድ የሚንተነፈስ አለ። ያኛው ዓለም ደግሞ አለ። ለዛ የሚሆን የማይበሰብስ ስጋ እንለብሳለን ይላል መጽሐፍ ቅዱስ። ኤተርናል የሆነ ስጋ እንለብሳለን። ኤተርኒቲ ኦልሬዲ በልባችን አለ። ዳግም ስንወለድ ዘላለማዊነት አለ። የእግዚአብሔር እስትንፋስ እፍ የተባለው አይሞትም። ወይ በመንግሥተ ሰማያት ወይ በሲኦል መኖሩን ይቀጥላል። እኛም ይህን እስትንፋስ ይዘን ከእግዚአብሔር በተቀበልነው የዘላለም ሕይወት ከጌታ ጋር እንኖራለን። መጽሐፍ እንደዚህ ይላል፣ ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ስለዚህ ኢየሱስ ሲሄድ አካል ለብሶ ነው ሄደው፣ ሲመለስም አካል ለብሶ ነው። ይህን ነው እንድመለከተው፣ በአካል ነው፣ ፊዚካል አፒራንስ ነው የምናምነው። ስለዚህ በስጋና አጥንት ይኖረናል ወይ? መጽሐፍ ቅዱስ ምን ይላል? ኢየሱስ ክርስቶስን እንጠባበቃለን ይላል። እሱም ክቡር ስጋውን እንዲመስል የተዋረደ ስጋችንን ይለውጠዋል። ይህን የሚበሰብሰው ስጋ የማይበሰብሰው በንጥቀት ጊዜ እንደሚለብስ ይህንን ተምረናል። ከትንሣኤው በኋላ ኢየሱስ ለደቀ መዛሙርቱ ያደረገው አንድ ነገር አለ። እንዲዳስሱ ፈቀደላቸው። ቶማስ ቁስሎችን በጎን ካላስገባው አላምድም ብሎት ነበር። ለዚህ አካል ለብሶ ነው የመጣው። የተጠበሰ ዓሣ ሲበላ ትመለከቱታላችሁ። ስለዚህ ምግብ በመመገብ ስጋና አጥንት መሆኑን አሳያቸው ማለት ነው። ስለዚህ ይሄው ኢየሱስ በአካል ወደ ሰማይ ወደ አባቱ አረገ ይለናል መጽሐፍ ቅዱስ። እንደገናም ሲመጣ በአካል ኢየሱስ ክርስቶስ ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ የዳኑም ሰዎች ልክ እንደ ኢየሱስ ክርስቶስ አካል ይሰጣቸዋል። ስጋና አጥንት ያላቸው ይሆናሉ። ሰማያዊ ቢሆንም ሌላ መግለጫ የለንም። ሰማያዊ ቢይንግ ይሆናሉ። ሰማያዊ ቢይንግ ይሆናሉ። ስለዚህ ልዩነቱ የሰማይ አካላችን አይበላሽም። የሰማይ አካላችን አይሞትም፣ ለሞት አይዳረግም፣ መሞት አይችልም። ኤተርናል ነው። የዳኑት ሰዎች በመንግሥተ ሰማይ ምንም ነገር በቃ አይደለም ቁጭ ብለው ዝም ብለው አይደለም። ዝም ብለው አንድ ሰው በገና ይጫወታሉ መንግሥተ ሰማያት ሄደው አለ ኖ ኖ ኖ ኖ ኖ ኖ እንዲህ ማድረግን መንግሥተ ሰማያትን ቦሪንግ ማለት ኢትስ ብላስፈሚ። መንግሥተ ሰማያት አንድ ቀን እንደ 1000 ዓመት ማለት አንድ ቀን ውለን 1000 ዓመት የምናውቀው 1000 ዓመት ኖረን ግን አንድ ቀን እንደሆነ አድርጎ የሚጣፍጥ የማይሰለች የእግዚአብሔር ፕሬሰንስ ያለበት ማለት ነው ወገኖች። ስለዚህ በምድራዊ ሐሳብ እንዳናስበው ብዬ ነው። ስለዚህ በገና እየተጫወትን የምንሰላችበት በደመና ላይ የምንሳፈፍበት ዝም ብሎ ይሄ ጻልጭ አእምሮ ሊኖረን አይገባም። ይሄ ትክክለኛው አስተሳሰብ አይደለም። የሰማይ አካላችን አይበላሽም። የሰማይ አካላችን አይሞትም። ልክ በምድር ላይ በየቀኑ ቢዚ የሚያደርገን ነገር እንዳለ ሁሉ በሰማያት እግዚአብሔርን በማምለክ እግዚአብሔርን በማወደስ ለእግዚአብሔር ክብር በመኖር ሳንሰለች የምንኖርበት ዓለም ነው። ስጋችን ፈጽሞ የተፈወሰ መለኮታዊ ይሆናል። በመንግሥተ ሰማያት ታዲያ ምንድን ነው የምናደርገው የሚል ሰው ሊጠይቀኝ ይችላል። ሰው ጥሩ አምልኮ አለ። ዋናው ነገር አምልኮ ነው። ሃሌሉያ። በፊቱ እናመልከዋለን፣ በፊቱ እንዘምርለታለን፣ በፊቱ እንሰግድለታለን፣ በፊቱ እንገዛለታለን። በየቀኑ በእግዚአብሔር ዙፋን ፊት እንሰበሰባለን፣ አባታችንን ፊት እናየዋለን። ሃሌሉያ ሃሌሉያ። በዛ አበቦች እንኳን አይጠወልጉም። አንድ ሰው በጻፈው መጽሐፍ ላይ አበቦች ራሳቸው
አደራ እንደ እግዚአብሔር ቃላት ውሰዱ። ሰው አየሁ ያለው ስለሆነ ለይቼ ነው ማስተምረው። እንደዚህ ነገር ላይ የሰው ልምድ ነው ወይ ምሳሌያዊ ሊሆን ይችላል። እሱ ግን አበቦች ስትረግጧቸው እንኳን ተመልሰው ይነሳሉ። የሞት ሕግ አይሰራም አለ። ከውስጣቸው ዜማ ይወጣል አለ። ሳሮ፣ ወንዙ፣ ተራሮቹ ሁሉ በቃ በውስጡ ዜማ አለባቸው አለ። አምላክን ያወድሳሉ አለ። ስለዚህ በየቀኑ በእግዚአብሔር ዙፋን ፊት እናመልካለን። አምልኮ ስራችን ይሆናል። አምልኮ በደስታ ተፍለቅልቀን በቃ ሮጠን የምንሄድለት ይሆናል። በማይጠወልጉ አበቦች በማይሞቱ ዛፎች መካከል ሆነን ደስ እያለን እንኖራለን። ይህን ነው እነ ሕዝቅኤል እነ ኢሳይያስ በትንቢታቸው የነገሩን። ወገኖች ሆይ መጽሐፍ ቅዱስ የሚነግረን ይህን ነው። ከዚህ በፊት ከምንወዳቸው የመጽሐፍ ቅዱስ አባቶቻችን ጋር ኤክሳይትድ ሆኜ ነው መቼም መንግሥተ ሰማያት ሲሄድ ጳውሎስን ማገኘው ይመስለኛል። አዶኖ ቀጠሮ ይደረግ አላውቅም። አባታችን አብርሃምን እነዚህ ብሉይ ኪዳን ጀግኖች የእምነት ጀግኖችን የእግዚአብሔር ሰዎችን በየአገሩ ስለ ክርስቶስ ሰማዕት ሆነው የሞቱትን ሰዎች እነዛ በቃል አይደለም የሮምን ኢምፓየር ፊት ለፊት በግላዲያተርስ የታረዱትን ለአንበሳ የተሰጡትን እነዛ ጻድቃን እነዛን ቅዱሳንን የመጽሐፍ ቅዱሶቹን ብቻ አይደሉም በዘመናት መካከል የሞቱ ብዙ ምስክሮች እነሱን እናገኛቸዋለን። ሃሌሉያ። እነሱ ጋር ቁጭ ብለን እናወራ ይሆናል አላውቅም። በቃ እግዚአብሔርን በሚያከብር ህብረት እንደምናደርግ አልጠራጠርም። ወገኖች ሆይ የመጽሐፍ ቅዱስ ገጸ ባህሪያት እናገኛቸዋለን። ይሄ ያነበብናቸው ጳውሎስም ወደዚህ ሄደ የተባለው ጴጥሮስ ያልነውን ቶማስ ያልነውን እነዚህን የእግዚአብሔር ሰዎችን እናገኛቸዋለን። ክብር ለእግዚአብሔር ይሁን። ከምንወዳቸው የቀደሙ አባቶች ጋር የምንገናኝበት ሪዩኒየን ይሆናል። ክብር ለእግዚአብሔር ይሁን። ሃሌሉያ። በመንግሥተ ሰማያት መሰልቸት የለም። ወገኖች የገነት ፍጥረታትን እንጎበኛለን። በዛ አይን ያላየው አይኖቻችን ያልሳሉት የእግዚአብሔር አስደናቂ ፍጥረታት አሁን ያለን ሴንስ የማየት ሴንሳችን፣ የመስማት የማሽተት ሴንሳችን፣ የመቅመስ ሴንሳችን ፐርፌክት አይደለም። እዛ ስንሄድ ግን ሁሉ ፐርፌክት ይሆናል። አይናችን የሚያይበት ዲሜንሽንስ፣ አይናችን ጆሮቻችን የሚሰሙበት የደስብሉ የጥልቀቱ ማይኒዩት የሆኑ የሳሮችን ድምፅ፣ የፍጥረት ዓለምን ድምፅ፣ ውበቱን፣ የአየሩ ላይ ያለው ማይገነስ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ቅዱሳን በጣም ኤክሳይት ያደርገኛል። አገራችን በሰማይ ነው። ሃሌሉያ፣ 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 ሃሌሉያ። መንግሥተ ሰማያትን አስበን ስንመለስ ስትሬንጅ ዓለም ይሆናል። በሽታ ያለበት፣ ሐዘን ያለበት፣ ጉስቁልና ያለበት፣ ድህነት ያለበት፣ ጦርነት ያለበት፣ ረሃብ ያለበት፣ ሕፃን ልጅ የማያድግበት፣ የምታለቅስ ሚስት ያለበት፣ የታመመ አባት ያለበት፣ ብዙ ጉስቁልና ያለባት ምድር ላይ ያለ ነው። ነገር ግን አገራችን በሰማይ ነው። ከሰማይ የሚመጣውን ጌታ እንጠብቃለን። ለዚች ምድር ታጭተናል። ለሰማይቱ ኢየሩሳሌም ታጭተናል። ሁሌ እንደምንለው ጌታን በጌታ ስም የሚመጣ የተባረከ ነው ብለን ጌታን እንናፍቀዋለን። ጌታ ይመጣል። ወገኖች ሆይ የተባረከው ተስፋችን ቅራቅንቦ አይደለም። የተባረከው ተስፋችን ቤት ከመግዛት፣ መኪና ከመንዳት፣ ጥሩ ልብስ ከመልበስ፣ አሜሪካ፣ ካናዳ ከመኖር፣ አውሮፓ ከመኖር ያለፈ ነው። ባለሀብት ከመሆን ያለፈ ነው። በተሽቆጠቆጠ ልብስ ከመኖር ያለፈ ነው። ቅራቅንቦ ነው። እሱ ሁሉ ቅራቅንቦ ነው። ለእኛ ውበት ኢየሱስ ነው። ለእኛ ውበት ክብራችን የናዝሬቱ አዲሲቷ ኢየሩሳሌም ለባሏ እንደተሸለመ ሙሽራ ከሰማይ ትወርዳለች። የምንኖርላት ዓለም አለችን። ከዛ የሚመጣ የተባረከ ጌታ አለን። አገር አለን። አባት አለን። ንጉሥ አለን። ጌታ አለን። ሃሌሉያ፣ ሃሌሉያ። ያልፋል ሁሉ ነገር። የማያልፈውን ጌታ ይዘናል። በርቱ ጻድቃን፣ አንድ ቀን ንጉሡን በውበቱ እናየዋለን። በርቱ ቅዱሳን፣ በርቺ እህት፣ በርታ የኔ ወንድም። ኢየሱስ ክርስቶስ በክብር ይመጣል። እግዚአብሔር ስም የተባረከ ይሁን።